ልጅ ልትሆን ትችላለች የሚል ጥርጣሬ አቅርበዋልና ይህንን ማጥራት ሂደቱን አግዙን፣ ሀቢባም ታግዘን አንተም አግዘን የሚል ጥያቄ ነው ያነሱትና እንዴት ነው ልናጣራ የምንችለው? እሷ ማህሌት አለመሆኗ ማን ነበር? ሳጂ ማህሌት አለመሆኗን እኔ ፓስፖርቷንም ለቻትጂፒቲ ልኬው ይህ ፓስፖርት ምን ያህል ኦሪጂናል ነው የሚለውን አጣርቼ ኃላፊነቱን ወስጄ ቪዲዮ ሰርቻለሁ አለመሆኗን። ሌላው አካል ደግሞ በህግ ይጠይቀኝ። እኔ ማህሌት ናት ካለ ለምኖርበት ሀገር ኖርዌይ ኤምባሲ አመልክተው ኤምባሲ ተጠርቼ ኤምባሲ ኮንፈርም አደርጋለሁ ብላ ነው ለእኔ መለሰች። ምን አይነት ነገር ደግሞ አለው መሰለሽ አሁን እነዚህ ፖዘቲቭሊ በደንብ አብረንም ስንሰራ የነበረው ሀቅ ለማውጣት የምትታገያቸው ስራዎችን ሂደቶችን አውቃለሁ እና ለእውነት የምትሆንበትን አሁን እኔ እኛ ተቋም ነን የፈተሽም ኢትዮጵያን በአካል ያየሽበት ሁኔታ ተቋምን ለራሱ ይጠረሱትን ይላል። ማን ቤት ነው የሚቆመ ተቋም ልናምን የምንችለው? ሀቢባ በጣም ብዙ ሰዎች እንደሚያምኑ ይናቃሉ። ጥቂቶች ደግሞ አይ ነው ምናልባት የእሷ ጊፍተር ስለሆነች የእሷ ምናምን ነገር ስለሆነች እሷ ልሸፈስ ይህን ነገር ለማድረግ ኒውትራል ለሆነ ፈቃዱ እሷን ልጥራት ነው ልበላት እንጂ እኔ የአንድን ሰው ፓስፖርት ፈቃዱ አይደለም ፓስፖርቷን ተስፍዬ አይደለም ፓስፖርቷን አንተ የህግ ሰው ስለሆንክ ህግን በደንብ ስለምታውቅ ፓስፖርቷን ፐርሰናል ኢንፎርሜሽኗን የተላከልኝን ሰው ለማንም እንዳትልኪ ተብዬ የተላከልኝን ለሰው መላክ እኔን ራሱ በህግ ያስጠይቀኛል። አይደለም ፓስፖርቷን ቁጥሯን ያለ ፈቃዱ አልሰጥም። ተስፍሽ አረርጌው ጠይቆኝ አልሰጥም ስላልኩት ነው ተነስቶ ስሜን ማጥፋት የጀመረው እና ለዛም እኔ ምላሽ አልሰጥም። ግን የሰውን ነገር እኔ ታማኝ ነኝ፣ የሰው አደራ አልበላም። ራሷን ግን እዚህ ጋር ጠራታለሁ። አሁን ጥሪያትና እስከዛም ደርሰ እኔ አሁን ምናልባት 30-40 ደቂቃ መብረቁ ቤት ነበርኩኝ እና በዚህ ጉዳይ ላይ እያነሳን ነበር። ሰላም ሳጂ አንዴ ከቻልሽ ላይቭ ላይ ትመጫለሽ? ከቻልሽ እኔ ቤት ላይቭ ላይ ነይ ፕሊዝ። ቴንክ ዩ። ቅልቦች ሊያናገርሽ ይፈልጋል ካልሽ ከሆነ ቴንክ ዩ። አሁን ነበረች እዛም መብረቁ ቤት ነበርኩኝ ወደ 1 ሰዓት አካባቢ ኦልሞስት እና የዛን ጊዜ አንቺ ቤት እንዳለችም አሁን ላይቭ ላይ እንደነበረችም ሲጽፉ ነበር እና ምንድነው ይሄ እሷ ካልሆነች አሁን ትግል ነው የተያዘ 57 ሚሊዮን ብር ትንሽ ብር አይደለም። በዛ መሀል ደግሞ በጣም አሁን ሲነግሩኝ ገስ ላይ በእንትን ብሎ ህይወቱ ያለፋል። በዚህ ጭንቀት ውስጥ በስትረስ ኦር ባለቤቱ ምንድነው ያለ ጊዜ ምጥ የመጣባት እንደዚህ ያለ ሁሉንም ነገር ከዚህ በፊት ሰምተነዋል። ማህሌት ከዱባይ ወጥታለች የሚባል ነገር ራሱ ታሜና ሙኒት ናቸው ቤት ጌት እንደወጣች ራሱ የነገሩ። አሁን ተመልሳ ገብታለች፣ ዱባይ ናት። ማህሌት ማለት ሳጂ ናት ተብሏል። ለምንድን ነው ለዩናይትድ አረብ ኤምሬት ኤምባሲ ወንጀለኛዋ ኢማራት ውስጥ አለች ብለው የማያመለክቱት? አንድ ነገር አለ። እሷ ካልሆነች ምንድን ነው አሁን እኔም አንቺም ሌላም ሰው እንዲደክም ካልሆነች እኔ አሁን አንቺም ጋር ስጠራ መብረቁም ጋር ስጠራ ሌላም ቦታ ስጠራ በኮንፊደንስ ሂጄ አለሁኝ ብዬ የምናገረው ወይም ስፈለግ ኢቨን አንቺ አሁን ለምሳሌ የቅልቦችን ከዚህ በፊት መጀመሪያ አካባቢ ህጋዊ መሆናችንን የእኛን ላይሰንስ ሁላ ፎቶ አንስቼ አላኩልሽም። ልካልኛል። ትክክል። ይሄ ፌር ነው ነው ከአሰራርም አንጻር እኔ አንቺ ጋር ያለው አንቺ ላይ ከርቱና እኔ ምን መብት አለኝ? አንድ ሰው ያለ ፍቃድ አለ። እኔ አንድ ግለሰብ መብት የለኝም ማለት አንድ ሰው ማስቀደም እኮ ልክ ነሽ። ግን ይሄን ያህል እኛ እንደ ተቋምም መጀመሪያ ግን ምን እንደተባለች ሰምተካል ተስፍዬ? ቱ ቢ ሆነስት ፌር ለመሆን እያንዳንዱ የተሰራባት ቪዲዮ እሷ ኖርዌይ ነው የምትኖረው። እኔ ፓስፖርቷን አይቻለሁ፣ ኖርዌያዊ ናት። ማንንም ሰው እኔ ማመንና ያለማመን መብት አለው። እመኑኝም አለንም መብታችሁ ነው። ግን ለራሴ ግን ሰላም አግኝቻለሁ ፓስፖርቷን ካየው በኋላ። ኤኒዌይ ግን እቺ ሴት በምትኖርበት ሀገር ሚዲያ ላይ ፎቶ ተለጥፎ ሌባ እየተባለች እንደሆነ መክሰስ ትችላለች አይደል? ሌባ ነው የተባለችው። ነሽ አይደለሽም አጣሪልን አይደለም። አንድ ሰው 100% እርግጠኛ ነኝ ካለ የምን ማረጋገጫ ነው የሚጠይቀው? 100% እርግጠኛ ነኝ ተብሎ የተሰራ ቪዲዮ አለ።
ገብታችሁ ቤቱን መፈተሽ ትችላላችሁ። እናት ራሷ ናት። እሷ ካልሆነች እታነቃለሁ ብሏል። እሷ ካልሆነች እታነቃለሁ 100% እሷ ናት ካለ አንድ ሰው 100% እርግጠኛ ነኝ ያለ ሰው እኮ ማረጋገጫ አይጠይቅም። በቃ እርግጠኛ ነው ናት። ወደሚቀጥለው ስቴፕ እኮ ነው መሄድ አይደል? ብዙ ስራዎችን አብረን ስንሰራ በነበረበት ሰዓት የተበዳዮችን እኛንን ፍሬም እያደረግናቸው የተወሰነ የአቅማችንን የሚያህል ስንረዳቸው የነበረው አይደል? የተበዳዮችን እንትን አይ እንደዚህ ሲሆን እንደዛ ይሆናል፣ እንደዚህ እናደርግ፣ ከእንደዚህ አይነት ይልቅ እንደዚህ ስናደርግ ነው የሚሻለው እያለን ስንሰራ የነበረው። ስለዚህ አሁን ማንም በምንም ቢናገርም ዋናው ዓላማው ትልቅ በሀገሪቷ ላይ ትልቅ የተሰራ ወንጀል ነው ያለው። ወደ 70 ምናምን ሰው ሰርተው እንኳን አይደለም የቤተሰቦቻቸውን ያላቸውን አንጡራ ሀብት አራግፈው ምንም ሳይሆን ምናልባትም ተበድረውም የቤተሰቦቻቸውን ቤት በባንክ አስይዘው ወር ሌላም ንብረት ካላቸው ንብረቶቻቸውን አስይዘው በአራጣ ተበድረው እንደዚህ አይነት ነገር ሊሆን ስለሚችል እኔ የምናገረውን ሳይሆን እነዛን እህት ወንድሞችን ሀቅ ለማውጣት የሚሰራውን እንትን አስቦ ይሄን ነገር ቶሎ እልባት እንዲያገኝ ማድረግ ገብቶሻል። ስለዚህ ይሄን ነገር እልባት እንዲያገኝ ግለሰቦችን አይደለም ማየት ያለብን። ኢቨን እነዛ በስሜት እንኳን ሆነው የሚናገሩትን ገንዘቡን የተበላ ወንድሞችን ብቻ አይደለም ማየት ያለብን። ከዛ ጀርባም አሁን ነገ ተነገ ወዲያ የሚበላ ይኖራል። ከዛ ሲያልፍ ደግሞ ከነሱ የሚመሩት ቤተሰብ ያንን ገንዘብ ያመጡበት ሶርሱን አስበን የነዛን እህት ወንድሞችን ሀቅ ለማውጣት ነው መሄድ ያለብን እንጂ እኔ በምናገረው ሀቢባ በምትናገረው መብረቁ በሚናገረው ምናምን ነገር አይደለም። እነዚህ ልጆች በጀርቦች ከነሱ ጀርባ ያሉ ብዙ የሚጎዱ ቤተሰቦች አሉ። ስለዚህ ትምጣና ያንን ጉዳይ መፍትሄ እንስጥ። ገብቶሻል? ይሄንን አንድ እንደዛ አድርገን እንግዲህ አቅሜን አደረኩ። ጠራኋት፣ ዋትሳፕን ካየች መጣች፣ ካልመጣች ደግሞ ወደሚቀጥለው ስቴፕ መጓዝ ነው። የሚቀጥለው ምንድን ነው? ካልሆነች ፈቃደኛ ካልሆነች ለመስጠት ራሷ ዳይሬክት ለአንተ ኦር ለማንም ሰው ፓስፖርቷ ለመስጠት ፈቃደኛ ካልሆነች ኔክስት ስቴፕ ወደ ኔክስት ስቴፕ መሄድ ነው። አሁን ይኸው እኔ እየሰማችሁ እንግዲህ ቮይስ አድርጌላታለሁ። ሰላም ሳጂ አንዴ ከቻልሽ ላይቭ ላይ ትመጫለሽ? ከቻልሽ እኔ ቤት ላይቭ ላይ ነኝ ፕሊዝ። ቴንክ ዩ። ቅልቦች ሊያናቅሽ ይፈልጋል ፍቃድሽ ከሆነ ቴንክ ዩ። አቡዬ ምናልባትም ሌሎችም አሁን በእርግጠኝነት እናውቃታለንም ያሉ የነበሩ እህት ወንድሞች አሉና የሆነ አንቺን ነው እኔ ታውቂያለሽ ዲሲፕሊን በሆነ መድረክ ነው መገኘት የምፈልገው። ሰዎች እንትን ሲደረጉ ይሄ የመሰዳደብ ምናምን ነገር ያለበት ቦታ ላይ መገኘት አልፈልግም። ስለዚህ ኒውትራል በሆነ ቦታ ላይ የእነዚህን እህቶች አይነው ለአንድ ሰው ምን ያህል ዋጋ ስትከፍሪ ቀን ከሌሊት ስትደክሚ እንደነበረ አውቃለሁ። ለትንሽ ገንዘብም ኢቨን ጉሮሮ ተይዞ ይምጣ ብለሽ አቋምም እንደምትይዥ አውቃለሁ። ስለዚህ የነዚህን 70 ምናምን እህት ወንድሞችን ሀቅ ለማውጣት አንቺም የዛ አካል ሆነን በጋራ እችም እህት መታ መፍትሄ ሊያስገኝ የሚችል መንገድ ብንሄድ መብረቁም ቤት ሳይሆን መብረቁም ጋር እንግዲህ ሲጀመር ሁለታችሁም ለእኔ እኩል ናችሁ። ሀቅ ለማውጣት ካላችሁ ፍላጎት አንጻር ነው ግጭታችሁ እንጂ የኮንፍሊክት ኦፍ ኢንተረስት ምንም አይነት ግጭት የለኝም ከማንም ሰው ጋር። እኔ ፐርሰናል ግጭት የለኝም። ሶሻል ሚዲያ ላይ አላውቀውም፣ ሰውየውም ስሙንም አንስቼ አላውቅም፣ ፎቶውንም ቤቴ ለጥፌ አላውቅም፣ ስለሱ ማውረቼ አላውቅም። እድሜ ልኩን ስለኔ የሚያወራው ከፌስቡክ ላይ የድሮ ፎቶዎችን እየጎረጎረ የሚለጥፈው ምናምን እሱ ነው። ስሙን ጠርቼ ምላሽ ሰጥቼውም አላውቅም። ሆን ከአንቺ የሚጠበቀው ምንድን ነው ነው የምትለኝ? ተስፍዬ ጠሪያት አልከኝ፣ ጠራኋት። ካልመጣች የሚቀጥለው ስቴፕ ምንድን ነው ማድረግ ያለብን? አውቃታለሁ ያሉ የሚሉ ሰዎች አውዬ አይናው ቅድምም ነበረች። አሁንም ደግሞ የተወሰነ ሰዓትም ቆይታ ልታየው ትችላለች። አይላክሽላትም ቮይስ ምናልባት እንትን አድርጋም ሊሆን ስለሚችል ቀጠሮ እንያዝ እና ነገ የሆነ ሰዓት ላይ ወይም እንደዚህ አመሻሽ ላይ ነገሪያት ወይ እኔ በከፍት እኔ ጋር አትመጭም። ያው እኔ ሁሌ ስጠሪኝ እመጣለሁ እና አንተ ቤት እመጣለሁ። በቃ ነገ 1 ሰዓት ላይ እኔ ቤት ንክፈት እና ሌሎችም ጥያቄ ያለን እናውቃታለን የሚሉ ሶሪ ያው እዛም ኒውትራል በሆነ ወይ እኔ ጋ ወይ ከሌ ጋ የሚል ነገር ሲያነሱ ይሄን ነገር ማኔጅ ለማድረግም እኔ ጋ እናድርግና
ከመብረቁም 1 2 3 ሰዎችን ጨምረን አንቺም 2 ሰው ከአንቺም ጋር እሷ ሁነን ይህንን እውነት በዚህ ጉዳይ ላይ ያልካቸው ሰዎች ማን ናቸው? አውቃታለሁ የሚል ሰው አልሰማሁም። ማን ነው አውቃታለሁ የሚል ሰው መጥቷል? እኔ ቤት ማንም አውቃታለሁ የሚል ሰው እንዲመጡ እናደርግና ነገ 1 ሰዓት ላይ እሷም ትምጣ አንቺም ሆነን ይህንን ነገር እንትን ልባት ለመስጠት እንሞክር። ከዛም በኋላ እቺ ካልሆነችም ሌላ ደግሞ ያለችበት ቦታ ምናልባትም ይሰማል ስንነጋገር። ምንድነው የምትከሳሰው? ካሳቺ ሰው ላይ ስሟ ለጠፋው የተደረገባት ነገር ትጠይቅ፣ እሷ ትጠይቅ። ገብቶሻል? ያላትን ማስረጃዎችን ይዛ እንትን መጠየቅ እኮ የምችልበት ብዙ ወይዎች አሉ። ስለዚህ ያ ለመሆኑ ሲናረግ ከኔ የሚጠበቀው እሷ መጥራት ነው። አንተ ቤት ደግሞ አንተ ቤት ስለሆነ እገኛለሁ። ሌላ ማንም ባለጌ ተሳዳቢ ሰው ቤት አልሄድም። እነዚህ አሁን ደጋግመህ ስሙን ስጠራ ያለው ግለሰብ ማንም ሰው ቤቱን ስክሮል እያደረገ እንዴት ተሳዳቢ እንደሆነ ስክሪን ሪከርዶችን እያዩ ማየት ይቻላል። እኔ ደግሞ ክብሬን የምጠበቅ ሰው ስለሆንኩኝ ማንም ተሳዳቢ ቤት አልገኝም። አንተ ቤት ግን ጨዋ ስለሆንኩ ጨዋ ቤት እገኛለሁ። ጨዋ ስለሆንኩኝ ጨዋ ቤት እገኛለሁ። እመጣለሁ ነገር ከመጣች ለን ካልመጣች ወደ ኔክስት ስቴፕ መሄድ ነው። ወደሚቀጥለው እንሄዳለን። ወደሚቀጥለው እንትን እናደርጋለን። በዚሁ የዚህን ያህል እንትን ልበል ብዬ ነው። ስላቀበርሽኝ አመሰግናለሁ። ቲንክ መናገር ፈልጋለሁ። እንትን ነው ሀቡ በህግ ያስቀጣል። እኔ አሁን ፓሴ ለማንም ሰው የፈለገ ያደርግ አይደረግም። ብዙ ነገር ስለሚደረግ ኤሮፓ ነው እሷ ያለችበትና እኔ ያለሁበት አጠገብ ላጠገብ ነው። መጣ ነው ማለት ነው። እና ሀቡ ያርጋለች ደግሞ ሰው እንትን እያሉች ነው። እሷ ናት ፓስፖርት ቀራንስ ኖርዌጃን ከሆነች ሞር ዛን 5 ይርስ መኖር አለባት። ገባች? እና እሷ እንዳልሆነች ደግሞ እኔ ስለማቅ ነው። ተስፋዬ ቀን ልቦች ምናምን ለዛ ለመናገር ጠፋብኝ። ኖርዌይ ነው የምትኖሪው? ማሪ ኖርዌይ ነሽ? አጠገብ ላጠገብ ነው። ኖርዌጃን ስካንዲኔቪያን አንድ አይነት ነን። ገብቶሻል? ዘመድ ናቸው። የአክስታሞች ልጆች ናቸው። አገሩና ህጉ አውቀዋለሁ። ፓስፖርት ደግሞ ማሳየት በጣም የለባትም። ለአንቺ እንዲያም እንደሰጠች ስላመነች ነው እንጂ እኔ ፓስፖርት አሳይም ብትይኝ ሀቡ የሆነ ነገር በዴ ፓስፖርት አላሳይም። ከፈለጉ ይክሰሱኝ። ገብቶሻል? ይቀኛል። የሰው ፓስፖርት አንችልም እና ተስፋዬ ጋር ስትሄጂ ደግሞ ዊዝ ሬስፔክት የማይሰድቡሽ ሬስፔክት ጠብቀው መኖር አለባቸው። ገብቶሻል አባባሌ? ሁሉም ሰው ማንነቱ እየወጣ ነው። እቤቴ መተው አቡዳቢ በእጄ የበሉ ሰዎች እያሙኝ ነው። አሁን ላይ ሴጣን እንዳለበት ተገኘባቸው እኮ ታዲያ እንትን አለባቸዋል። ጥቁሬ ነው ምናምን አለው ሲሉ ነበሩ ቅድም። እና ምንም ችግር የለም። ሀቤ ጀግና ነሽ፣ ትለያለሽ። የኛ እናታችን ደግሞ ፓስፖርቷ ማሳየት የለባትም። 4 ነጥብ እኔ መጥቻለሁ። ወጣች። እሺ ሰላም ሳጂ፣ አክብራሽ ስለመጣሽ አመሰግናለሁ። እኔ ውድ በጣም ይቅርታ። ኖ ፕሮብለም፣ ችግር የለም። ሀቡዬ አንቺ ብለሽ ይኖዳት። ቴንክ ዩ ሶ ማች። እሺ ሰላም ያለው አንተንም አውቃለሁ፣ አይቻካለሁ። ሀቡዬ ሰላም ሰላም፣ እንዴት ነሽ? እግዚአብሔር ይመስገን አለን። እኔ ተስፋዬ ይባላለሁ። እዚህ ሶሻል ሚዲያ ላይ ያሉ ሁሉም እህት ወንድሞች፣ ወንድም እህት፣ ላንቺም ጭምር ለሀቢባም እንደዛ ነኝ እና ብዙ ጊዜ የምንችላትን ያቅም ያህል እውነትን ፍለጋ የምንሰራ ተቋም አለን። ሀቢባ ታውቀዋለች። ኢቨን ሁሉንም ነገር ላይሰንሶቻችንን ሁላ ሰጠናታል። ኢትዮጵያ መጣ አብረን የምንሰራቸው ተቋማት ጋርም ሁላ ስንል የነበረበት ሁኔታ ነው ያለው እና ምንድነው አንድ የተነሳ ርዕሰ ጉዳይ አለ እና ከሰሞኑ እህት ወንድሞቻችን እያነሱ ያሉት ጥያቄ አለ። እንደው እኔ ብቻዬን ከምጠይቅሽ ነገ 1 ሰዓት ላይ እነሱም ባሉበት እኔ ገስ ከፍቼ አላውቅም፣ እንግዳም እንትንም አድርጌ አላውቅም፣ ግን ለመጀመሪያ ይሁንና እነሱም ባሉበት ሀቢባም ባለችበት አንቺም ባለሽበት እንደው አንዳንድ ጥያቄዎችን ግልጽ ብናደርገውና ይህ የሶሻል ሚዲያው ዘመቻ እንደው መፍትሄ የሚያገኝበትን ሁኔታ ብናደርግስ? ነገ 1 ሰዓት ማለት ስንት ሰዓት ማለት ነው? ነገ በኢትዮጵያ አሁን ባለንበት ይኸው 9 ደቂቃ ነው ያለፈው። ስለዚህ በኢትዮጵያ ሰዓት አቆጣጠር ነው። ያው ለራሴ ላመቻች ፈልጌ ካለች የኔ መምጣት ምንም አያስፈልገውም። ነገ ፎራና ቅልቦች ጋር ተገኝሽን ጥያቄ አቡዬ አይ ለምን መሰለሽ አንዳንዴ ጠይቃትም ተስፍዬ አንተ አይደለህ እኔ ሳይሆን እነሱም ባሉበት አንድ እኔ ልናገር። ስለዚህ ጉዳይ እኔ ብዙ ጊዜ አብራርቻለሁ፣ ተናግሬያለሁ።
የሰው ልጅ ላይፍ አለው፣ ህይወት አለው፣ ፋሚሊ አለው፣ ስራ አለው። ኦኬ። እና አሁን የምጠይቀኝ ጥያቄ ካለ አንተ ስለሆነ የፈለግ ሌሎቹ ስላብራራሁኝ ምንም አዲስ ነገር ስለሌለ እዚህ ቦታ ላይ ኦቨር ኤንድ ኦቨር ተጠይቄ መጀመሪያ ማህሌት ነሽ በሚል ስም ተወንጅዬ አንዲት ማህሌት ትመስያለሽ በሚል ፎርሹር ሆኖ ሰው እኮ ይጠረጠራል። እሺ አይጠረጠርም አይደለም። እሷን ትመስያለሽ ይሰማል። ተቋርጦ ነበር አሁን መጣ ይሆናል። እሷን ትመስያለሽ በሚል ነገር ተብዬ መጀመሪያ ነገሩን ይህን ያህል እንዲህ የሚባል አልመሰለኝም ነበር። ማለት አንድ ሰው ጥርስሽ ይመስላል፣ የጆሮ ጌጥሽ ይመስላል፣ የሆነ ነገርሽ ይመስላል ተብሎ ተወነጀለ። ዊች ኢዝ ጥርጣሬ አይደለም። እነሱ ነሽ ነው የተባለው። ነሽ አንቺ እሷ ነሽ፣ ውጪ ያለሽው ዱባይ ነው ተባለ። እኔ አይደለሁም አልኩኝ። ሊሰሙኝ አልቻለም። ከዛ ሁለት መስፈርት መጣ። መስፈርቱ ምንድን ነው? አንድ የፓስፖርት ምስልሽን ወይ ደግሞ ፓስፖርት ላይ ያለው ስምሽን ለአንድ ሰው ላኪ። ነምበር 2 በአሁኑ ሰዓት ዱባይ እንደሌለሽ ፕሩቭ አድርጊ። ከዛ በኋላ ይሄ ይበቃናል የሚል አይዲዲት ለሀቡላኩላ ስሜን ኢማጂን። ፓስፖርት ማለት በጣም ፐርሰናል ኢንፎርሜሽን ያለው ቁጥር ያለው። እኔ ሲጀመር እኔ ኢትዮጵያ አይደለሁም። ፎር ዩር ኢንፎርሜሽን እኔ ኖርዌጂያን ነኝ። እና አሳየሁኝ። አሁን ያለሽው ዱባይ ነው፣ እርግጠኛ ነኝ ዱባይ ነው። እኔ ፐርፊውም ነው ሪቪው የማደርገው፣ ፐርፊውም ሪቪው አደርጋለሁ ሲባል ሰው ከቤቱ ይወጣል። ሾፕ ሊያደርግ ምን ሊያደርግ፣ የተጎዱ ሰዎች አሉ፣ ያዘኑ ሰዎች አሉ። ቤታቸውን ስጠው ንብረታቸውን ሽጠው ለዚህ ጉዳይ ብለው ብዙ መስዋዕትነት የከፈሉ ሰዎች አሉ ብዬ ያንን ኮንሲደር አድርጌ ወጣ። ኦስሎ እንዳለው አሳየው። ፍቄ ኦስሎ እንደሆነ ኮንፎርም አደረገላቸው። ሰዎች ኦስሎ እንደሆነ ኮንፎርም አደረጉላቸው። ኖ ከዱባይ በራ ኦስሎ ገብታ ነው አሉ። ማታ ቤት የሆኜ ላይቭ ገባው። እሺ ትናንትና ዱባይ ከነበርኩኝ ይሄ ሁሉ ፐርፊውም ሪቪው የማደርገው ዱባይ ከሆነ ያን ሁሉ ፐርፊውም ይዤ ወደ ኦስሎ መጣሁት፣ 400 ምናምን ፐርፊውምስ። ስለዚህ እኔ አንደርስታንድ ያደረግኩት እነዚህ ግለሰቦች እየፈለጉ ያሉት ማህሌትን አይደለም እኔን ነው። ስለዚህ እኔን የሚፈልጉ ከሆነ ደግሞ እኔ ያለሁት ኖርዌይ ነው። የኖርዌይ ዜግነት ያለኝ ሰው ነኝ። ፓስፖርቴን እዚህ ግልጽ ላድርግላችሁ፣ ለማንም አልክም፣ ለአንተም አልክም። ከአንተ አንድ ነገር ፈልጋለሁ። ፓስፖርቴ ከመላኬ በፊት አንተ ማንኛውም ግለሰብ አሜሪካም ሆነ ጀርማንያም ሆነ ማንኛውም ግለሰብ ፓስፖርት የመጠየቅ መብት ያለው ላይሰንስ አለ ወይ? ለአንተ ምልክልህ። እኔ አሁን ይኸውልሽ እዛ ላይ እዚህ እንደዚህ አድርጊ እንደዛ አድርጊ የሚለው ጥያቄ ላይ ስለዚህ ልጨርስና ከዛ በኋላ ወደ እንትኑ ከስትገቢ ልጨርስና ስለተጠየቀ ነው። ልጨርስና ከዛ በኋላ ዩካንቶክ። እኔ እኮ ብዙ እኮ አውርቻለሁ። ለአንተ ማብራራቱ አይደክመኝም። አክብሬ ነው የመጣሁት እንጂ ሀቢባ ራሱ ነግሬያታለሁ። ሰው አለኝ አልገባም ብያት ነበር። እንግዳ አለኝ ብያታለሁ። ስለዚህ እኔ ፓስፖርቷን ታሳይ ነው፣ ፓስፖርቷን ታሳይ፣ ዶኩመንቷን ታሳይ፣ ፓስት 2 ይርስ እንዴት እንደነበረች ታሳይ፣ ምናምን ታሳይ። ይሄ ነው። ስለዚህ እኔ ለአንተ ማሳየ ከሆነ እኔ ፓስፖርቴን ማሳየው አላሳይም አይደለም። ህጋዊ ለሆነ ፐርሰን እኔ ሲጠይቀኝ ኦፍኮርስ አሳያለሁ። ዊች ኢዝ ፖሊስ ሊሆን ይችላል፣ ማንኛውም ግለሰብ የሚመለከተው ሊሆን ይችላል። ለአንተ አላሳየም አይደለም እያልኩ ያለሁት፣ ለአንተም አሳያለሁ። ግን እኔ ፓስፖርቴን ለአንተ ከማሳየቴ በፊት አንተ ማንኛውም ሰው ፓስ እንዳለውና እንደሌለው ዶክመንቱን ኢትዮጵያም ሆነ የሌላ ዜጋ የመጠየቅ መብት እንዳለ የሚያሳይ ላይሰንስ ታሳየኛለህ። ከዛ በኋላ እኔ ፓስፖርቴን እልክልሃለሁ። ምክንያቱም ያፈቃድ ስላለ ኢንተርናሽናል የሆነ ሰዎቹ ዶክመንት የመጠየቅ ላይሰንሱ ስላለ ማለት ነው። በተረፈ ግን እኔ ራሴን በየቀኑ ሳብራራ አልኖርም። አሁን እምላለሁ በጣም አዝናለሁ ለተበሉ ሰዎች። ኦፍኮርስ በጣም ነው ማዝነው። እኔ መጥቼ እዚህ ያደረግኩት ነገር የለም። ፐርፊውም ነው ሪቪው የማደርገው። እንተጋገዛለን ማለት ችግር ላላቸው ሰዎች በሚችለው አቅም ደርሻለሁኝ። በተረፈ ግን አሁንም ደጋግሜ የምለው የፓስፖርት ዶክመንቴን ለማንም ሰው አልልክም። እኔ ያለሁት ኖርዌይ ነው ብያለሁ፣ ኦስሎ ነው ብያለሁ። እኔን ከፈለጋችሁ በስርዓት ሂዳችሁ ወደ ኤምባሲ በደንብ አድርጋችሁ ይሄ እንደዚህ የምትፈልግ ሰው እዛለች። ባይገርማችሁ እኔ
ማለት የሆነ የኛ ባህል ነው ብዬ ነው እንጂ እንዲያውም እኔ ሄጄ እዚህ ያለው ማህበረሰብ ኢትዮጵያውያን ያለው ማህበረሰብ እኔም ከአንዲት ሜይ ቢ ክሪሚናል ከሆነ ሰው ጋር እያመሳሰሉ ስለሆነ ያሉት ህይወቴ አደጋ ላይ ነው፣ ሙሉ የሆነ ጥበቃ ይደረግልኝ ማለት ይችላለሁ። እዚህ ያሉ ሰዎችም ስፔሻሊ ኖሩ ያሉ ሰዎች የኔን ስም እየጠሩ የሚናገሩ ከሆነ ካሁን በኋላ ፔጃቸው ላይ የኔን ስም እየጠሩ የሚያወሩ ከሆነ ዋች አውት። ከዚህ በኋላ እያንዳንዷን ነገር ሪከርድ አደርጋለሁ፣ ስፔሻሊ ኖሩ ያሉ ግለሰቦች። ምክንያቱም እኔ መውጣት አልቻልኩም፣ ትራማይዝድ እየሆንኩ ነው። ሰዎች ከአንዲት ክሪሚናል ጋር አመሳስለውኛል። ስለዚህ እኔ ጥበቃ ያስፈልገኛል ማለት እችላለሁ። የምትከስቱን ሰው እወቁ። ምን እንደምትፈልጉ በስርዓት ተናገሩ። እኔ የምትፈልጉ ከሆነ ነግሬያቸዋለሁ። ስለዚህ ሰው ዝም ብሎ ፓስሽን አሳይ ዶኩመንት ቼክ ሆኖ ማን ናቸው እነሱ? ለማን ነው ማሳየት? ለምን የምትከሱት ሰው ፉል ዶኩመንት አላቸው አይደለም? የማህሌት ፉል ዶኩመንት አላቸው አይደለም? ሂዱና ጠይቁ፣ ክሰሱ። አይ ዶንት ኖ የት እንዳለች ዱባይ ሊሆን ይችላል፣ ዩሮፕ ሊሆን ይችላል፣ አላውቅም። የእሷን ዶኩመንት ይዛችሁ ነው እንጂ መክሰስ ያለባችሁ። እኔ አንተ መጥቼ አንድ የሆነ ሴራል ኪረር ትመስላለህ ፕሩቭ አድርግልኝ አልልህም አንተ መጥቼ። ስለዚህ እኔ አንተን የምልህ ይሄንን የሚመስል ከሆነ የሆነ ህግ አካል ጋር ሄዳለሁ፣ ፉል ዶኩመንት እሰጣለሁ። ከዛ በኋላ ኢቭን እንኳን እዚህ ራሱ መጥታችሁ ብትጠይቁ፣ አሁን በቀደምለት አንዳንድ ሰዎች ከምትጉላላ ሄደን ብንጠቁም ከምትጉማን እኔ አልጉላላ። የእናንተ የማህሌትን ዶኩመንት አሁን ለምሳሌ ለኖርዌይ ብትልኩ በ5 ደቂቃ ውስጥ በ1 ሰከንድ ውስጥ እኔ መሆኔንና አለመሆኔ ወዲያው አረጋግጥ። ምናልባት አውዬ ወይዬ ተስብኝ ለምን መሰለህ ፖይንት ይሄ ድግግሞች ስለሆነ ስለዚህ አንተ የምትለው እንደገና ሌላ ነገር አልመጣም። ላይፍ አለኝ፣ ሳብራራ አልኖርም። አብራርቻለሁ፣ ሀቡ ጋር አብራርቻለሁ፣ እገሌ ጋር እኔ ቤት ውስጥ አብራርቻለሁ፣ ወጥቻለሁ፣ ቢልዴን ስሜን ልክ ያለው እዚህ ራሱ እርዳታ የማደርገው በራሴ ስም ነው። ብዙ ጊዜ ገንዘብ አስገብቻለሁ። ያሉ ደረሰኞች አሉኝ። ተስብዬ የረዳችበት ትናንትና ነገነት 100,000 ያስገባችበት ደረሰኝ እያንዳንዱ ከፓስፖርቷ ጋር አንድ አይነት ስም ነው። እኔ ማመን የእናንተ መብት ነው። ሳብራራ አልኖርም። ነገ ዊዝ ኦል ሪስፔክት አልገኝም። እሺ 1-2 ጥያቄዎችን ላንሳ። ምናልባት እንግዲህ እኔ አሁን የራሴን እንትን ለመስሽል እንደወስድ የራሴን እይታ እንደወስድ እንትን የሚለኝና ባነሳሻቸው ጥያቄዎች አሉ። መጀመሪያ ከቅንነት ሲጀመር ይህ ሁሉ በጣም ብዙ ሰው እንትን እያደረገ እሷ ናት እሷ አይደለችም፣ 2 ጎራል ተከፍለው ነው ያለው። አንዳንዴ በቅንነትም የሆነ ነገሮችን እልባት እንሰጣለን። ከሀቢባ ጋር እንግዲህ 2-3ኛ ዓመታችንን ነው 2 ዓመት 3ኛ ዓመታችንን እያያዝን ያለን አብረን ይመስላል። ስለዚህ ይህን ነገር ስናደርግ ደግሞ አብዛኛው የሰዎችን ጥያቄ ምላሽ እንስጥ በሚል ነው እንግዲህ ብዙ ስራዎችን ስናወርድ ስንሰራ የነበረው። ስለዚህ የዚህንም የአንቺን ፎቶ በየጊዜው ከሚለጠፍ ምን ከሚል አይ እኔ አይደለሁም እኔ ያለመሆኔን ከፈለጋችሁ የሚል ኮንፈርሜሽን ብትሰጪያቸው፣ ከዛ ሲያልፍ ደግሞ እኔን የጠየቅሽኝን ጥያቄ የህጋዊ አካል ነው ወይ ወይንስ ይህንን የመጠየቅ እንትን አለ ወይ ምናምን ነገር ላልሽኝ የመጠየቁ ላይ ሳይሆን እኛ ኖርማሊ ሶሻል ሚዲያ ላይ ያሉ የሚንቀሳቀሱ ጉዳዮችን ለመስራት ከሀቢባ እንግዲህ ሀቢባ እኔ በቅንትን ያው አሁን አላቅሽም አይደል? ስለእናንተ እኔ 100% መሰክራለሁ ስለ ቅልቦች ህጋዊነት ከጠረጠረችም ላኪላት ለሷ ላይሰንሱ። ይሄ ማለት ግን የሰው ፓስ ምናምን ጠይቅ ህጋዊ ሳይሆን ስለ ፓሱ ነው እንጂ አይ ነው ህጋዊ እንደሆንክ ስለ ፓሱ ነው እንጂ የምትሰራውን ኢንቨስትሜንት አይደለም። የምትሰራውን ስራ ሪኮግናይዝ አላደረኩም አይደለም። እኔም በተመለከተ ብቻ ከዛ ሲያልፍ ደግሞ ምናልባት ታስፍዬ ግን እኔ አንድ ነገር ላስረዳ ከፈቀድክልኝ፣ እሷን ያናደዳትን ነገር ላስረዳክ። ፖላይትሊ ካይንድሊ ከከሌ ጋር ትመሳሰያለሽ፣ እባክሽ ልታስረጅን ትችላለሽ አይደለም የተባለችው። ፎቶ ተለጥፎ ሌባዋ ማህሌት ተገኘች። ሳጂ ማለት ሌባ ማህሌት ናት ነው የተባለችው። ሰው ማንኛውም ሰው ሳታናግሩ ዛዘር ሳይድ ሳያናግሯት የእሷን ፓርት ሳይሰሙ ዳይሬክትሊ ፎቶ አለጥፈው ተገኘች። ማሂ ማለት ሳጂ ናት፣ የምትኖረው ዱባይ ነው። ማሂ ማለት ሳጂ ካልሆነች የምትኖረው ዱባይ ካልሆነ ታንቄ ሞታለው ነው ተብሎ ቪዲዮ የተሰራባት። ለዛ ነው እንጂ ካይንድሊ ፖላይትሊ ብትጠየቅ ለማንም ሰው ፕሩፍ ታቀርብ ነበረ።
ካይንድሊ ፖላይት ምንድነው መሰለሽ ሀቢባ ቀደም እዚህ ላይ ውዬ እኔ ልጨምር ተስፋ ተወራሪ አንዴ ልጨርስ ሚኪ አንዴ ልጨርስ ለቅንድቦች እድል ይኸውልሽ አቡ ምናልባት ቅድም አንድ ሰው እኔን አይደለም ወይን አንቺን አይደለም መታየት ያለበት 74 ሰው አለ ብለናል። ከ74 ሰው ጀርባ ደግሞ ቤተሰቦቻቸው አሉ። በዛ ውስጥ ምን አይነት ህይወት ውስጥ ይሄ ገንዘብ እንደተሰበሰበ መገመት አያቅትም። ስለዚህ ይሄን ነገር ፕሩፍ አድርጎ ነገሮችን እንትን ለማለት እኔ የምናገራት እዚህ ጋር የተኮላተፈ አማርኛ ወይንም አንቺ የምትናገሬው እንትን አይደለም መታየት ያለበት። ከዚህ ጀርባ ላይ ከ74 ሰው ጀርባ ስንት ሰው መከራ እየበላ ነው ያለው? የነዛን እውነት እናውጣ ነው። ስለዚህ የነዛን እውነት ለማውጣት ደግሞ ይሄ የመብረቅ የአንዱን እውነት ለማውጣት አንዱን እየገደሉ አይደለማ። የአንዱን እውነት ለማውጣት ሁለት ሰው እየባጃለን እየገደለ ደሙን እያጠለሸን ሳይሆን በትህትና እባክሽ ለእነዚህ ልጆች ስትይ እናንተ እኔ እኮ ስሜን እኮ ሀቢባ ጋር የላኩትን እኮ ስም ማየት ትችላለህ። ሀቢባ ጋር የላኩት ስም አለ ማየት ትችላለህ። የተጠየቀው ግን እሱ አይደለም። ፉል ፓስፖርት አዩ ክሬዚ ፉል ፓስፖርት ማለት ፐርሰናል ነምበር ያለበትን ቁጥሩን የፓስፖርት አይዲውን እንዴት አድርጌ ነው የምልከው? ስሜን እኮ ልክ ያለው ለሀቢባም እኮ ስሜን ልክ ያለው እሱ ልታሳየ ትችላለህ። ችግር የለብኝም። ስሜን ያለው ስሜን እኮ እዚህ ላይ እኮ ዌብካም በስርዓቱ እኮ ቪዲዮ ከፍቼ የምታይ ሰው እኮ ነኝ። ራሴን እኮ ሀይድ ያደረኩ ሰው እኮ አይደለሁም። ግን የኔ ዶኩመንት ግን ሮንግ ሰው እጅ ላይ እንዳይወድቅ እጠነቀቃለሁ። አሁን እናንተ የት እንደነበርኩኝ ፓስፖርቷ ራሱ ሰምቻለሁ። ፓስፖርቷ ራሱ ተመርምሮ ፓስፖርቷ ፌክ ነው አይደለም ተብሎ ብለሃል። ስለዚህ ፓስፖርቱን የፈልጋችሁ ሆል ፓስፖርቱን አንተ አብዛኛው ኦፍኮርስ አሁን ወደዛ ልመጣ ነበር። አየሽው እኔ እዚህ ቤት አላወራሁም ስለ ፌክ ነው አይደለም የሚል አላወራሁም። እዛኛው ቤት ላይ ተናግሬያለሁ። አንዳንድ ሰዎች ፓስፖርት ሊሰራ ስለሚችል ካገኘን ይኸውልሽ የዚህን ሀቢባ ምናልባትም እኔ በደንብ ሪስፔክት እንደማደርግሽ ታውቂያለሽ። ብዙ ስራዎችን አብረን እንድስንሰራ ነበረ። ኢቨን እንደዚህ አይነት ምናልባት መሳጂ ካልሆነ ነው በዚህኛው ላይ የእሷን እንትን ስል ነው። አሁን የግለሰቦችን የአንድና የሁለት ሰዎች የቃላት እንትኖችን አይደለም ማየት ያለብን 74 ሰው ጀርባ ያሉ ቤተሰቦቻቸውን ነው። ስለዚህ ቆይ አስጨርሺ ያንን ነው በጣም ትምር ነው ታውቂያለሽ። ዛሬ ተታክሽኛና እያደረግን ያለ ነው የነዛ 74 ሰው ጀርባ ያሉ ቤተሰቦችንም እውነት ነው እንፈልግ እያልን ያለ ነው። ስለዚህ በዚህኛው እውነት ላይ አንቺም በቅንነት እኔ የምናገረውንና ሀቢባ የምትናገረውን ሳይሆን የነዛን ሰዎች ቤተሰብ ችግሮችን እንፍታ ነው። አሁን አንቺ ካልሆንሽ ምናልባትም በዚህ ስንከራከር ማህሌት ያለችበትን ቦታ ላይ አካባቢ ያሉ የሚያውቁ ሰዎች ይሄን ነገር ልፍታ እስቲ በቃ እሷ አይደለችም ማህሌት ማለት እቺ ናት ብለው በዚህ ጉዳይ ላይ የነዛን እህት ወንድሞችን ሀቅ ሊያወጡ ጥቆማ የሚሰጡን ሰዎች ሊኖሩ ይችላሉ። አሁን ግን እሷ ናት የሚል ነገር ከመጣ አይደለውም እያልሽ አለመሆንሽን ደግሞ በምን ፕሩፍ እናደርግ? እኔና ሀቢባ የብዙ ሰው ሚስጥሮችን መረጃዎችን የተለዋወጥን የብዙ እህት ወንድሞችን መብቴ ልባት አስፈልገን አስገኝተናል። ያቅማችንን ያልተፈጸሙ አሉ፣ ያገኘንላቸውን ብዙዎች አሉ። ሀቢባ ሚኒመም ከ50 ሰው ባላነሰ ፓስፖርት የሰዎችን ተላልከ ነው አይደል? ሀቢባ አደባባይ ላይ ነው የምንናገረው። የማንንም አብረን ስንሰራ የማንንም አሳልፈን እከሌ ማለት እያልን ለሌላ ሰው ውስጥ ያባዛነው ጉዳይ የለም። ያንቺንም እንትን ስንል ነው እንግዲህ አስቢ። ቅድም የጠየቅሽን ነገሮች አሉ። ሀቢባን ስለምታምኛት ለሀቢባ ላክሽ አይደል? ሀቢባ አትሊስት ናት ወይስ አይደለም የሚል እሷን የማያምኑ ደግሞ ሌላ ሰው የሚያምኑ አካላቶች ስላሉ ለነዛ ሰዎች ፕሩፍ ለማድረግ ይሄ ፐብሊክ እንዲሆን ያንቺን ሌላ እያሳልፉ እንትን ለማድረግ አይደለም። ስለዚህ የነዚህም ቤተሰቦች ልብ ለማሳረፍ ፍለጋው ወደ ሌላ እንዲሆን ይሄንን ኮንፈርም ብታደርግልን። አንዳንዶች እናያለን የሶሻል ሚዲያ ባህሪ እንዲህ ማድረግ የለብሽም እንዲህ ለምን አባታቸው ምናምን ነገር የሚሉሽ ሊኖሩ ይችላሉ። እኔ እንደዛ የምሰማ እኔ መኖፕሌት የሚደረግ ሰው አይደለሁም፣ አልሰማም። እሱ እኔ በራሴ የቆምኩኝ ማቸው እንደሆንኩኝ ሴት ነኝ። ሰው አለ አላለ እንደዛ ቢሆንማ እስካሁን ድረስ ይሄ ሁሉ ሲከስብኝ ሲመጣብኝ እዚህ አልመጣም ነበር። ስለዚህ አሁን አንተ
ሀቢባ ጋር የላኩትን ሀቢባ ልታሳይ ትችላለች። ግን ፌክ መሆኑን እንዲህ መሆኑን አስገብተን እንዲያርገን በምን ታውቃለህ? ሰው ፌክ መሆኑን አለመሆኑን ታዲያ ሰው የማይተማመን እስካሁን ድረስ ኤክስትራ ማይል ሰው ሲሄድላችሁ ሞር እየሄዳችሁ ሞር እየተካሄደ ከሆነ በኋላ ይህ ፓስፖርት ፌክ ስለሆነ ዲኤንኤ ይታይ ሊመጣ ነው። ሰው በሌለበት ለዛውም ተከሳሽ በሌለበት ከሳሽ በሌለበት። እኔ እኮ አልኩህ እኮ ከመጀመሪያው ጀምሮ ይሄ ሁሉ ስቴፕ የሄድኩት የተጎዱት ሰዎች አንተ ሳትለኝ እኔ ራሴ አስቤ እኮ ነው ሳልባል ለሀቢባ ላኩላት። አልታመንም። ኑ ዱባይ ነው ያለችው፣ ዱባይ ከሌለች ታንቄ እሞታለሁ፣ ዱባይ ነው ያለችው ተባለ። ወጣ ኦስሎ እንደሆን እንኳ አሳየው። ከዛ ምን አሉ? ከዱባይ ወደ ኦስሎ በራ ነው አሉ። ቤቴ ገባው። እንደዛ ቢሆን እስኪ ቤቷ ትግባ ተባለ። ቤቴ ገባው። አሁን ደግሞ ፓስፖርቷ ተባለ። እንደገና ደግሞ ምን ተባለ? 2 ዓመት ዶክመንት ባክ። ይሄ ማለቂያ የለውም። ማለቂያ የሌለው ሀቢባ ያለው እኔ ለአንተ ልክልህ ሀቢባ ያለው አንተን አላምንህም አይደለም። እኔ እኮ ሀቢባን እኮ እዚህ ነው የማውቃት፣ አንተን የማውቃት እዚህ ነው። ሰው በተበሰነ ደረጃ ከሰው ጋር ትረስት ታደርጋለህ። በተረፈ ግን ፓስፖርቴ ላይ ያለውን አልኩ እኮ እኔ ለሰዎች ብር ሳስገባ የማስገባው በእኔ በራሴ አይደንቲቲ ነው፣ በራሴ ስም ነው፣ በራሴ ነው። ስለዚህ ሀቢባ ስሜ አላት። ግን ፓስፖርቱ ግን ዶኩመንት ፓስፖርቱ እራሱ ውስጥ ያለውን እየገለጥኩ ከፈለጋችሁ ግን የምታዩት ግን እሱ ግን ልልክ አልችልም። እዛ ላይ ግን ፒክቸሬና ስለምታዩ ስሜ ያለውን ማየት ትችላለን። ከዛ በኋላ ግን የፓስፖርት ነምበር የት ትራቭል እንዳደረግኩኝ የት እንደሆንኩኝ ግን ማየት ግን አልችልም። እሱን ግን አልክም እያልኩ ነው እኮ አሁን። አልሰማኝም አንተ። ሀቢባ ጋር ያለውን ሀቢባ ልታሳየ ትችላለች። ሀቢባ ጋር ያለው የኔ ፓስፖርት ኖርዌጃን መሆኔን ከላይ ከዛ በኋላ ውስጥ ደግሞ ፒክቸሩና ስሜ አለ። እዚህ እኮ የሚያውቁኝ ሰዎች እኮ አሉ። ስወጣ እኮ ሰዎች ያውቁኛል። እኔ እኮ ጎስት አይደለሁም። በተረፈ ግን ውስጥ ያለው የዛሬ 2 ዓመት ዶኩመንት እንደዚህ ሆኖ ፓስፖርቷ ፌክ መሆኑን ተረጋግጦ ምናምን ግን እዛ ላይ ግን አልደርስም። ይሄ ነው ፖይንቴ። ጥሩ። አይ እኔም እንትን ይሄ የት በረርሽ እዚህ መጣሽ ምናምን ነገር የሚለው ይሄ ፐርሰናል ፕሮፋይል የሆኑ ጉዳዮችን እንድትሄሉን አይደለም የምንፈልገው። ኖርማሊ የአንቺን ፓስፖርት ፎቶ ያለውን አቢባ ጋ ያለውን ላኪልን እና ይህንን እኔ ይኸውልሽ ደግመሽ ትልኪልኛለሽ። ኦልሬዲ ካየሁት በኋላ ደልተዋለች። ደግመሽ ትልኪልኛለሽ እንድልክለት ለእኔ የላክሽልኝ ፓስፖርት ፎርዋርድ እንዲያደርግበት ደግመሽ ፒክቸሬና ስሜ እኮ ነው እዛ ያለው። በቃ ፒክቸሬና ስሜ ዳሴት። ፓስፖርት ነምበር የለውም። ልላክለታ ፓስፖርት ሲባል የሆነ ለዚህ ጋር ክሊር ላድርግልህ። ፓስፖርት ሲባል ከላይ ያለው የዜግነት የት እንደሆነና ከውስጥ ደግሞ ስሜ ነው። የፓስፖርት ነምበር የለውም። አይዲቲ ምናምን የለውም። ፐርሰናል ነምበር የለውም። ስለዚህ አንድ እንደ መታወቂያ አድርገው ወሰደው። በቃ እንደ ላይሰንስ ማለት ነው። ይሄንን ነው እንጂ ከዛ በኋላ የዚህ ምናምን ያኛውን ችግር የለውም። ያኛውን ልልክልህ እችላለሁ። እዚህ ራሱ ልልክለት አሁን ራሱ ልልክልህ እችላለሁ። ስሜን ያለው ስሜን አልደበኩም። ስገባ ራሱ ሳጁታሪስ ሳጂ ማለት ሳጁታሪስ ነው። ከሳጁ የኔ ኮከብ ነው ብያለሁ። ስሜ ነው አላልኩም እኮ አንድም ቀን። ታሲ ይሄ ነው። በተረፈ ግን ፓስፖርቴን ግን እንዳለ እንዲሆኑ ቁጥሩ እንዳለ ፉል ፓስፖርት ግን አልክም። ለምን ሰው በአካል እንዲያገኝ እኔ አንድ መፍትሄ ላምጣላችሁ። አንድ ሰው ሄዶ ኖርዌይ እኛ ትኬት ትችለ ነው ሄዶ በአካል ከፍቄ ኖርዌይ ሳጂ እና የሚሄደው ሰው ተገናኝተው በአካል በአይናቸው አያዩም። ፎቶ ማንሳት ምናምን አይችሉም። ጀስት በአይናቸው ኖርዌይ ያለው እዚህ መጥቶ ለምን አይከሱም? እኔ ትራንስፖርት ላክላቸው ሰዎች ከዚህ ኤሮፕ ላሉ ሰዎች ይምጡና አይክሰሱ። ጥሩ ሀሳብ እኮ በቃ ማን ይሄዳል? የሚሄድ ሰው ትኬት ተሳት ነው። ምንድነው መሰለሽ አቡ ነው እስካሁን ድረስ እህቶን ያው እንዴት ወንድሞቶቻችንን ስናገለግል እንደነበረ ታውቂያለሽ ብዬ ነው። ውስጥሽም ስላለ ነው እንትን የምታደርጊው። እነዚህ ልጆች ማን ነው ለማን የዚህን ያህል እሰማለሁ? አዎ ትሰማለህ። ግን ነው ለእኔ ብቻ ነው የምትሰማኝ? እንትንክ ሚዩት ነው የሚያሳየው ነው ይሰማ ነበር። አሁን ይሰማለሁ። ሪስታርት አድርጌው ነው ስልክ እንትን ብሎ ነው። ኤኒዌይ እንደዛ ከሚሆን ይኸውልሽ ምን እናድርግ? መብትውን ልጆቹም ባሉበት ያው ብዙ ጊዜ ወስደውም እንትን ሲሉ የነበሩ ልጆች ስላሉ 1-2 ልጆችን ጨምረን እነሱ እነዛኞቹ ተበዳዮችን ምክንያቱም ከዚህ ኖርዌይ ድረስ ሂዶ ያንን
እሄዳለሁ ብሎ ለምን ወንጀለኛ የምትይዙት 57 ሚሊዮን ያጠፋ ሰው የምትይዙት ለምን እስከ ዓለም ዳርቻ ለማላኪ ሳጂ ነገሮችን በቅንነት እናያቸው። አሁን አይደለውም እኔ ላይ ያለሁት እኔ ነኝ። እሺ እኔ ጫማ ላይ ያለሁት እኔ ነኝ። ቅንነት አትበለኝ። እንደኔ ቅን የለም። መርጬ ነው ቅን ሆንኩት እኔ። እሺ ሆን ብዬ ፈልጌ አሁንም ነው የምትናገሪበት አይደለም። እዚህ ቤት ስለመጣሽ እናመሰግናለን። ሳጂ ግን አንድ ስሚው ፕሊስ እባክሽ። 3 ሳምንት ሙሉ እንትን ብያለሁ። አይ ነው እኛ የምናወራው በቃ ሀቡዬ ይነዋት በህግ ይጠይቁኝ። እሺ እኮ እሺ እኮ እኔም እኮ ያልሽኝን እኮ ለእኔ በህግ ይጠይቁኝ ያልሽኝን እኮ አድርሻለሁ። በህግ ይጠይቁኝ። ስለዚህ እኔ ጨርሻለሁ። በቃ ጨርሻለሁ። ስሚው ከዛ በኋላ በህግ ሂዱ፣ ችግር የለውም። አልክም ይነዋት አልክም። ምንም የምልከው ነገር የለም። አልክም በህግ ጠይቁኝ። ብቻ ቀልቦችን እኔ እያልኩኝ ያለ ለህዝብ ብለሽ ለህዝብ ብዬ ይሄን ያህል እየሄድኩ እንደሆነ ራሱ ሪኮግናይዝ አላደረግልኝም ሀቢባ። አንደርስታንድ ተረድቻለሁ። እኔ የአንተን ስራ ሪኮግናይዝ አድርጌያለሁ ብያለሁ። አንተ ግን እዚህ ድረስ ስለመጣሽ እንኳን ኦኬ፣ ግን አትሊስት ብለህ አይደለም እየጠየቅ ያለሁ። ለሰዎቹ ብዬ እንደዛ ነው እየጠየቅኩሽ ያለሁት ኖ ቢሆን ግን ኤክስትራ ማይል አልተረዳህልኝም። ትናንትና ከትናንትና ወዲያ ያለ ፕሮግራም የራሱ ከተማ ሂጄ ማሳየት የራሱ ለሰዎቹ ብዬ ነው ያለሁበትን አገር። እሺ አንዴ እድል ስጪው ሳጂ፣ ስሞትልሽ ፕሊስ። አንዴ ይናገር፣ እድል ስጪው። ቅልቦች እኮ ምንም አልተናገረም። እድል ስጪው። እንዳልሽው በህግ ይጠይቁሻል። በቃ ዋት ኢዝ ዘ ኔክስት ስቴፕ? እኛም እንጠይቃቸዋለን። በህግ ሄደው በህግ ይጠይቁሻል። መብትሽ ነው በህግ ልጠየቅ ማለት እኮ። ግን አንዴ ስሚው፣ ተስፍዬ ተናገር። እኔ ረጅም አላወራም። ምናልባት ፈቃደኛ ከሆንሽ እኛ በቅንነት ህዝብንም ያሉትንም 74 ልጆቹም ከዛ ጀርባ ያሉ እህት ወንድሞችን ታሳቢ አድርገሽ ለነሱ ስትይ እኔንም በብረቁንም ሌላም አካል ሳይሆን ለነሱ ስትይ ያለውን ነገር ፕሩፍ ማድረግ ብትሞክሪ የሚል እሳቤ ነው ያለኝ። ከዛ ሲያልፍ ደግሞ እኔ አይደለሁም ካልሽ ነው ከዚህ በኋላ አሁን ሶሻል ሚዲያ ላይ ሽፕስ እንዳለሽ አይቻለሁ እና ያንን ይቅርታ ፎር ዩር ኢንፎርሜሽን ሽቶ ሪቪው ነው የምታደርገው፣ አትሸጥም። ኦኬ ይቅርታ። እሺ ለዚህም አንዴ ይቅርታ በተናገርሽው ነገር እኔ መሄድ እችላለሁ። ቅርብ ነው፣ የ2 ሰዓት መንገድ ነው ለእኔ። አንዴ አሁን ነው የገባው ጃፒ። አንዴ እኔ እየጠበኩኝ ነው። እኔ ሀቦ እንትን አለኝ አንድ ነገር። ኦኬ ቀልቦ ጨረሰ። መጀመሪያ እሱ ይጨርስ። አልጨረሰለት እድል ተሰጠው። እኔ ኖርማሊ አንድ ሁለተኛ እኛም ጋር አሁን እዚህ ቤት መተን የተለያዩ ስራዎችን ስንሰራ ተከባብረን ስሙዝ በሆነ ኮሚኒኬሽን ነው እንትን የምናደርገው። እኔ ነው ምናልባት ስናገር አሁንም ከፍ ብዬ ሆቱኝ የተናገረች ከሆነ እንደው ልትረጅኝ፣ አንቺም ደግሞ የሚያናድድ ነገር የለም አይደለም፣ የሚያናድድ ነገር ሊኖር ይችላል። ግን አሁን ከኋላ ያሉትን እያልን ነው ደጋግመን እያነሳን ያለ ነው። መብረቁንም አቲ እኔንም አቲ ሀቢባንም አቲ እነዛ ምስኪን ድሃ ያላቸውን ከብታቸውን ሽጠው መሬታቸውን ሽጠው ምናልባትም ቤታቸውን አስይዘው ተበድረው በአራጣ ይዘው የመጡና የገንዘቦቻቸው የተበላው እህት ወንድሞችን ሌላ እይታቸው ሌላ አይሰማችሁም? የቅልቦች የሚያወራው ይሰማችኋል? ቅልቦች አይሰማም፣ ለተመልካች አይሰማም እኮ